አሚን አልኳት። እሺ መጥተው ወደዚህ ይኸው 3 ወር ሆነን እዚህ ምን አግኘት እስካሁን እና ሄሉሻ እንግዲህ ዛሬ በምን ሁኔታ እንደሚመጡ አናቅም። አልሙሄም ሁላችሁም እስኪ በሰላም ይምጡ ብላችሁ በጉጉት ጠብቁ ትላላችሁ። እና እንግዲህ ትናንት በተፈጠረው ነገር ሄሉ ልክ ናት፣ ሄሉ ምንም አላጠፋችም የምትሉም ሰዎች አሉ። እና ይህ እኮ ህይወቷ የሷ ነው። በእርግጥ ያው ማጥፋት አለማጥፋት ሳይሆን እንግዲህ እስከ ዛሬ ጠብቋታል። እሷም ደግሞ ተስፋ ሰጥተዋል። የዝሩ ተስፋ ስለሰጣቸው በዛ ላይ ደግሞ እሱም አሁን እየፈተናት ያለው ምንድን ነው እኔን ያላትን ፍቅር ትቀበለኛል ያትቀበለኝም በሚል ነገር አንዴ ሁለቴ ሲፈትናት ራሱ ልክ ለሱ ፊሊንግ እንዳላት ነው ስናየ ነበረው። እና ከዛ አንጻር እንግዲህ እሱ ተስፋ አድርጓል። አሁን ደግሞ የመጨረሻ እንግዲህ ይህን ጥያቄ አቅርቦላታል። ስህተት ኑሮት ልጅቷ በመሀል ብትገባም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። በያላችሁበት ሰላማችሁ ይብዛልኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። በያላችሁበት አላህ ይጠብቃችሁ። እንግዲህ ዛሬ በጉጉት ሁላችንም እየጠበቅን ነው። እንግዲህ ኤሪክ እና እሷ በእርግጥ እሱ እንጂ የሚወዳት እሷ ቦታ ሰጥተው ይቀጥላሉ የማይል በጣም ብዙ ሰዎች ይኖራል። ግማሾቻችንም እንደምትቀበሉ ግማሾቻችንም እንደማትቀበሉ ብቻ በሁለት አንግል ነው። ሙሉ በሙሉ አብረው ይሆናሉ የሚል ነገር ያላሰብንም ብዙ ሰዎች አለ። ለምንድን ነው አንደኛ እነሱ ሁለታቸው እንዳለው ኤሪክ ራሱ ፍቅር በአንድ ጎን ብቻ ከባድ ነው፣ በሁለቱም ጎን ካልሆነ ብሏል። ግን ደግሞ 3 ወር ሁሉ ስጠብቅ ምንም ነገር የለም። የሚወዳችሁ ሰው አው ይጠብቃችኋል፣ አመታትም ይጠብቃል። ግን ደግሞ ከዛ አንጻር አሁን እሱ እንዳልኳችሁ አገሩን ትቶ መጥቶ ለሷ ብሎ እናቱም ደግሞ በሚዲያ ስላዩዋት ጥሩ ሌና ብለውት እሱም ደግሞ እንደዛው የእናቱን ትእዛዝ ብቻ ሳይሆን እሱም ስላፈቀራት መጥቶ ጠብቋታል። እንግዲህ እዚህ ሲቀመጥ ስራ ትቶ ቤተሰቡን ትቶ እናቱ ባለፈው ራሱ ታማለ እየተባለ እሷን ትቻላድን ብሎ የቀረበት አጋጣሚም ስላለ እንግዲህ ከልቡ ነው የተናገረው። እስካሁን 3 ወር ቁጭ ብዬ ምንም ያገኘሁት ነገር የለም ነው ያለው። እና ሄሉሻ እንግዲህ ታስተውላለች። በማስተዋል ራሷ ችግሩን ትፈታዋለች ብዬ አስባለሁ። ምክንያቱም ማንም የሰው የማንንም ህይወት ሊኖር አይችልም። እኛም ብንሆን ለሷ ያልነውን ነገር ነው እንጂ ተቀበለው የምንለው። እሷ የማይመቻት ነገር ካለ መብቷ ነው። እሱ ጋር ለመሆንም ትችላለች፣ መሆንም ትችላለች። ዙሮ ማንም ሰው በህይወቱ እሱ ነው የሚያውቀው። ገባችሁ? በእይታ ከምናየው በላይ ውስጥ ላይ ያለው ነገር እንዴት ነው የሚለውን ባለቤቱ ነው መወሰን የሚችለው። ገብቷችኋል? እና እንግዲህ ለእሷ ይጠቅማታል ብለን ሁላችንም ብትቀበለው እያልን ነው። አይጠቅመኝም ካላይ ደግሞ የእሷ መብት ነው ማለት ነው። እና ይሄ መፍረድ ሳይሆን በእሷ ላይ ግን ደግሞ ባሳዩና ልክ ስለሆነ እኛ የምናየውን ነገር ስለሆነ የምንፈርደው እስካሁን ድረስ ጥፋት ስላላየንበት ኤሪክን ለፍቅር ብሎ መስዋዕት እየከፈለ እያለ ስለሆነ ይጠቅማታል ብለን ስላሰብን ነው። እንደገና ደግሞ ኤንዲ አብረው እንደሆነ አይፈልግም ያልሽ ልጅ አለሽ ኮመንት ላይ። እንግዲህ አላሁ አለም እኛ የሰው ውስጥ ልናውቅ አንችልም። ከመጀመሪያ ያመጣላት እሱን ወደ እሱ ኤሪክና ሄሉን ያገናኛቸው ኤንዲ ነው ታውቃላችሁ። በመሀል ላይ ግን ችግሮች ተፈጥረው ኤንዲም አይሆንም እያላት ነበረ። ገብቷችኋል? እየተፈጠረ ነገር ሚስት አለው ምናምን የሚባል ነገር ያነኛው ያጎት ልጆሌ በነገረው ታይም ላይ ያው ይቅርብሽ እያለ ሲከራከር ነበር። ግን ደግሞ ያንን ያደረኩበት ምክንያቱም ተናግሯል አይደለም? ምክንያቱም ተናግሯል። ግን ደግሞ የሰው ውስጥ በካሜራ ስላየን ብቻ እርግጠኛ ሆነን እነሱን አብሮ እንደሆነ አይፈልግም ወይም ደግሞ ይፈልጋሉ ማለት አንችልም። እውነታውን ፈጣሪና ባለቤቱ ነው የሚያውቀው። ግን ደግሞ ትናንት የተናገረው ነገር ሄሉና እንዲያብረው እንዳይሆኑ ሳይሆን ፍላጎቱ ማለት እውነቱ እንድታወጣ ነው የፈለገው። አንደኛ አንቺ ምንድነው እያሰብሻለሽው? እስከምን ድረስ ነው እንደዚህ ስድቶኝ የቻልሽው? ለኤሪክስ ያለሽን ስሜት በእውነት ተናገሪ ነው ያላትና እኔ እዚህ ጋር ጥፋት አላየሁበትም። ለምንድን ነው ይህን ጥያቄ ያቀረበው ኤንዲ ሳይሆን ራሱ ኤሪክ ነው። ስለዚህ አብረሽን ትሆኛለሽ ወይስ ደግሞ አትሆኝም ብሎ ስለጠየቃት እንግዲህ ሄሉ ደግሞ እናንተ እኔ ብዙ ችግር አለ ማታውቁታል የኔ ህይወት እናንተ አትኖሩም እያለ በመለሰችው መልስ ነው እንግዲህ አንቺ እንዴት ነው ያኔ እስከመቼ ነው በዚህ ሁኔታ መቀጠይ ወይም ደግሞ ምንድነው አላማሽ ምናምን ለሱ ያለሽን ፍቅር አለሽ ወይስ የለሽም ትቀበያለሽ አትቀበዩም ብሎ ነው የጠየቃት። እንግዲህ አብረው ጓደኛቸውም ስለሆነ እንደ ጥያቄ ነው ያቀረበላት። እንግዲህ ይሄ ደግሞ እውነቱን ለማወቅ ያክል ነው። በዛ ላይ ደግሞ እንደስከዛሬው ኤሪክ ካላስ እጠብቃለሁ ብሎ ስላላለ
አሁን ላይ እውነቱን ንገረኝ። በቃ ቢያንስ ትንሽ ተስፋ እንኳ ካገኘሁ ለመጠበቅ ችግር የለብኝም፣ ግን ደግሞ በባዶ ተስፋ መጠበቁ ለእኔ ችግር ስለሆነ ነው ብሎ አቅርቦላት አይታችኋል። እንግዲህ ራሴን ሁሉ አጥፋለሁ፣ እናቴም አልተረዳችኝም፣ እሷን ነው ይዘህና ያለችው፣ የምፈልገው እሷን ነው ያለችኝ፣ ይሄሉም ደግሞ ፍቅሬን አልተረዳችኝም፣ እኔም ደግሞ በባዶ እዚህ ጋር መቀመጤ በጣም እያናደደኝ ስለሆነ በጣም የተምታታ ስሜት ውስጥ ነው ያለሁት እያለ ነበር። እንግዲህ ብዙ ኮመንተሮች ኤሪክ ነው የሚያሳዝነን፣ እውነት ከሆነ ብትቀበለውም ብላችኋል። እና እንግዲህ የህይወቱ የእሷ ስለሆነ ሄሉሻ የሚጠቅማትን ነገር ታውቃለች። እሷ በህይወቷ ይጠቅመኛል ብላ ካሰበች ወይም ደግሞ በመሀላቸው እነዚህ ነገሮች አሉ አብረን የማንሆንባቸው ምክንያቶች ተባብለው ከካሜራ ጀርባ የተነጋገሩት ነገርም ካለ እንግዲህ ይሄ የእሷ ህይወት ነው። ዋናው ነገር እኛ የምንፈልገው ለማንኛውም ሰው መልካም ነገሮችን እንፈልጋለን። ኤሪክ እና እሷ አብሮ ቢቀጥሉና ህይወታቸው ቢያምር ደስ ይል ነበር። አረ ፍላጎት የለንም ብሎ ካሉም ደግሞ ለእሷ መልካም ሰው ይስጣት፣ ለእሱም መልካም ሰው ይስጣው። እንደዚህ ብለን ነው እኛ የምናስበው ማለት ነው። እና በዛ ላይ ደግሞ ይሄ በቃ ያላህ ቀድር ነው። ማን ከማን ጋር እንደሚኖር እሱ ጽፎልናል። ገብቷችኋል? እኛ ዛሬ ከንፈን ስላፈቀርነ ብቻ ያን ሰው ጋር እንሆናል ማለት አይደለም። አንድ ሰው ደግሞ ስለጠላችሁት እናንተ ጋር አይኖርም ማለት አይደለም። አላህ እስከፈቀደ ሰዓት ድረስ ከዛ ሰው ጋር የመኖር እድል አለን ማለት ነው። እና ስለዚህ ምንም ቢጣሉ አብራችሁ ትሆናላችሁ ያለውን ሰው አብረው ነው የሚሆኑት። ምንም ደግሞ ቢፋቀሩ አብራችሁ አኮንም የተባሉ ሰዎች ይለያያሉና መጨረሻውን ያኔ መጥፎ ኮመንት ሳጽፉ በትዕግስት ጠብቋቸው። ምክንያቱም አንዳንድ ጊዜ የዩቲዩበር ነገር ውሸታቸውም ስለሆነ ብዙውን ጊዜ እኛን የሆነ ነገር እንጽፋለን፣ እንሳደባለን፣ እናድዳለን፣ ግን እነሱ ተመልሰው እዛው ውስጥ ስለሆኑ ያው እናንተ መጥፎ ቃላቶችን ከመጻፍ ተቆጠቡ። ከዛ ባለፈ ደግሞ እናንተ ብትሆኑ በዛ ህይወት ውስጥ ምንድነው የሚለውን ነገር የራሳችሁን አመለካከት ስጡ ማለት ነው። እንግዲህ እንዳልኳቸው እኔ ከጀርባ ያለውን ባላቅም ግን በምናየው ከሆነ ኤሪክ መልካም ላይ ስለሆነ ሄሉሻ አሳልፋ ከምትሰጠው ብትቀበለው ብዬ አስባለሁ። ግን ደግሞ የማትቀበልበት የራሷ ምክንያት ሊኖራት ይችላል። ወይም ደግሞ እሱ እንደፈተናት እሷም ደግሞ ልፈትነው ሊሆን ይችላል፣ ለፈተናም ሊሆን ይችላል። አሁን አልቀበለም ያለችው ፍቅሩን ማለት ነውና ዛሬ ላይ ምናልባት ተማምነው ፍቅሩን ተቀብለው ልትመጣ ስለምችል በተስፋ በጉጉት እንጠብቃለን እላችኋለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዛልኝ። ለቻናል አዲስ ከሆናችሁ አይከፈልበትም። ላይክ ሰብስክራይብ አድርጉኝ። ከጎን ሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። ስህተት ካለብኝ አርሙኝ። አብሬያችሁ የነበርኩት ሄቡ ነኝ። አሰላሙ አለይኩም ወራህመቱላህ።